የእናቴን የሚስኪኗን እንጀራ በሚጥሚጣ በልታ ቤተክርስቲያን የምትሄደውን ስም ድምፅ አሰምታችሁ ማላገጫ አረጋችሁ። ያ ነው እየቆጨኛለሁ እንጂ እናታችሁ ትበዳ ነው የምላችሁ። እየቆጨኛለሁ የሚዲያ ዓለም የማይገባቸው ምስኪን ቤተሰብና ልጄን እናንተን ስለመንገሬ ስለናንተ ቁሻሻ ዓለም ስለ እውነት ህይወት መናገሬ ነው እየቆጨኛለሁ። እሺ ለናንተ የሸርሙጣ የኮንዶም ዓለም ስለነ ጉቺ ነው መናገር የነበረብኝ። ገባችሁ? እኔ ሸርሙጣ አይደለሁ። እስተመሞት ድረስ ድንግሎኛ ለእውነት ምኖር ሰው ነኝ። የእውነት ላፈቀርኩ ሰውን እንጂ ለቆመብኝ ሰው ቂጤን የምከፍት ሰው አይደለሁም እኔ። ገባችሁ? ህይወቴን ሊቀይር ይችላል ብዬ ቂጤን የምከፍት ሰው አይደለሁ። ይሄ ነው ከኔ ጋር በጣም መንገድና ሁኔታ ይለያችሁ። አልገባኝም እኔ ህይወት የሚገባችሁ እስር ቤት ምናምን መኖራችሁ እኔ የምትረዱ ስለመሰላችሁ ስለ ልጄ ነገርኳችሁ፣ ስለ አባቴ ነገርኳችሁ። አባቴ እንጀራ በሚጥሚጣ ጠዋት በልቶ እራት የማይጠይቅ ሰው ነው። እንኳን ምሳ ቀኑን ሙሉ ጸሎት እየጸለዩ ስለ ዓለም ማይገባው ሰው እናንተ ቮይስ ለሰው አሰምታችሁ የተመጻደቃችሁበት ሰው ነው። ቆሻሾች ምን አገራታችሁ? ቆሻሾች መንጫቁት እግራችሁ ነበር። እኔ ለልጄ ብቸኛ አላባት ሄል 25 አንበሳ እየወረደላት አይደል? እዚህና በፖለቲካ አእምሮ የተነዘዘባት ሄል እሱን ለሞት አሰምታችሁ ስታላግጡበት ነው። ቆሻሾች መቼም ጠልቻችሁ አላበቃ። ሰሜንን በመጦርነት አጣድፎ ይሄን ለምን ተባበሩት? ኦሮሞ እንኳን ላንቺ ለጀዋር የማይቆም ማፈሽ ብቻሽን ቁሚ፣ ነገር አታምጪ። ይሄ የሚያሳየው ሰሜኖች ምን አይነት ዘረኛ እንደሆናችሁ ያሳይ። ተሰብቅባችሁ እኔ የሚበቀልልኝ ቤተሰብ ወይ ሞጣ ወይስ ጆከር ወይስ አቡፋን ነው አይደል? ሌላውማ ለኢትዮጵያዊነት ጎደሎ ማህበረሰብ ነው አይደል? እብድ ምን አገባሽ አንቺ ሰካራም ብሎ የሚጽፍልኝ ማን እንደሆነ ታውቃላችሁ? ሚኒሊክ በላቸው አንዳልከው የሚባሉ ሰዎች ናቸው። እውነት ለታሪክ ስትፈልጉ ሚኒሊክ ኦሮሞ ነው ትላላችሁ። እብድ ብላችሁ የምትጻፉ ግን ሚኒሊክ ያገባናል የምትሉ ነው። አይታታባችሁ። ቆሻሻ ንፍጣ ልቃሚ የቲክቶክ ጊፍትና የዩቲዩብ እንጂ ምን የሚቀርብ ይመስላችሁ? የሚዲያ ላይፍ የሪል ላይፍ ህይወት የሚቀርብ ይመስላችሁ እንዴ? አባትና እናቴ የሚክዱ ይመስላችሁ እንዴ? ቆሻሻ ጥንባታም ዘረኞች ግማታ ባላብት የምትባሉት ለራሳችሁ ለግላችሁ ፍላጎት እንጂ ስትሯሯጡ እንደኔ አይነት የመሳሰሉ እህቶቼና ወንድሞቼ ላይ ኢንቨስት ስታደርጉ አይተናናውቁም። ውሸት አታውሩ። እሾክም በሾክ ነው የሚባል ነገር አለ። እንደኔ አይነት ድሃዎችን የምረዳው እኔ ነኝ። የረዷቸው ወጥተው ይናገሩ። እኔ ጋር ምስክርነት አልጠራቸውም። ህሊናቸው ያንቋል። እናንተ ለሸርሙጣ ነው ብር ስታውጡ የምናውቃችሁ። ሸርሙጦች ለአዝማሪና ለሸርሙጣ እንጂ ለደሃ እንደኔ አይነት ጎስቋላ ማዲያት ለወረራቸው ህይወት ለተፈራረቀባቸው ሰው ብር ስታውጡ አይተናናውቅ። ልንገራችሁ፣ ያ ከባህር ዳር እስተ ጎንደር፣ ከጎንደር እስተ ደቡብ፣ ከደቡብ እስተ ምስራቅ፣ ከምስራቅ እስተ ምናምን የምትሉትላ ልጄን ነው የምላችሁ። እያላገጥኩም ከሆነ ከጎናቸው የቆምኩት እኔ ጋር መተው አይደለም እናንተ ጋር መተው ምስክርነት ይስጡ። ገብቷችኋል? እኔ ሄለን ክብሬ ተነካ ብላ ስትቆም ማንም ሰው አይቶ አያውቅ። ሄለን አንቺ ተነፊ ተብሎ እኔ መልስ የሰጠው እሱ የለም። ሰው ተነፋ፣ ማህበረሰብ ተነፋ ተብሎ ግን እንዴት ማህበረሰብ ብዬ በመቆም የምታወቅ ሰው ነኝ።
እንዴት እኔ ተነካው ብዬ ግን ስቆም እኔ አልታወቅ። እሺ ድሃ መናገር ባይችልም በሀብታም ፊት ለፊት ግን እውነቱ ልቡ ላይ አለ። ብቻውን የሚሾካሾክ ማህበረሰብ እንዳለ ልንገራችሁ ቆሻሾች። የእውነት ደረቴን ነፍቼ ነዋ። ምስራቅና ምዕራብ አለ። ሰው ልጅ መጥቶ ካናገረኝ ከየት እንደመጣ እንኳን ማንነቱን አለም ሃይማኖቱን አይደለም አካባቢውን ማልጠይቅ ሰው እኔ ብቻ ነኝ። እኔ ልንገራችሁ ስለማላግጥ እንጂ ሁሉም ሰው እውነቱን ያውቀዋል። ከድሮ ጀምሮ እስከ ዘንድሮ ማለት ነው። የእውነት እንኳን ኦርቶዶክስ እንኳን ሙስሊም እንኳን ጴንጤ እንኳን ካቶሊክ አይደለም ታምራተ ገለታ አምላኪ እንኳን እኔ ጋር ማን ተብሎ ማይጠይቅ ሰው ነኝ። ገብታችኋል? የኔን ማላገጥ እንዳታዩ ቁሻሾች። እንደናንተ አልፋቤት ጠይቄ ሰው ማናገር ሰው አይደለም። ልቃሚ የነገ ተስፈኛ ሆናችሁ ቃላችሁን እንዳታጥፉ፣ ማተባችሁን እንዳትሸጡ። እሺ እኔ ማተብ ሰውና የማንነት ሰው ሆን የእውነት ዛሬ ራሱ ጀምሬ የምስራቅን ሰው ብረዳ እንዴት እንደሚቀበሉኝ እንደዚሁም ራሱ እንዴት ጓጉቶ እንደሚጠብቁኝ ያላያችሁ ምንም ሳላረግላቸው ቁሻሾች። ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ጥፋት የለም ትላለች። ምን እንደሆነ ታውቃላችሁ ጋይስ? እኔ እኮ ያልነገርኳችሁ ብዙ ነገር አለኝ። ስለጠጣው ማወራላችሁ ነው አለይመስላችሁ? ጠጥቼም ዝም የሚላችሁ ነገር ግን ብዙ ነገር እንዳለ ሊገባችሁ የፈለገ ብዙ ነገር የምትረዱ ይመስለኛል። እኔ ማውራት የፈለግኩትን ብቻ ነው ማወራው። ከከሳሽ አካል ጋር ተግባብተው የኔ ክስ ላይ ክስ ጨምር ተብሎ ተነጋግረው ክስ የጨመሩ ሰዎች እንዳሉ ታውቃላችሁ። ዛሬ ፖሊስ ጣቢያ አስተናግጄ የመጣሁት እኔ ክስ አቆማለሁ እናንተ ጨምሩ ተብሎ የተነጋገሩ ሰዎችና ክስ ጨምሮ ሌላ ክስ ሰምቼ እንደመጣው ታውቃላችሁ? አታውቁም እኮ እናንተ እኮ አታውቁም። እኔ ያወራሁላችሁን ብቻ ነው የምታውቁ። ስለሰከርኩ ብዙ ነገር ማውራ ነው አይደል መሰላችሁ? እኔ ሰክሬ እንኳን አይደለም ድፍረቱን ብቻ ነው ያገኘው። እሺ እኔ ላይ እንደዚህ አይነት ትብብር እየተካሄደ ነው ያለው። አልገባችሁ? እሺ እኔ ማለት ምን እንደሆንኩ ለራሴ ግራ እየገባኝ ነው ያለው። የኢትዮጵያ ነዳጅ ነው የመሰለኝ ድፍድፍ ይሆን የቀለጠ አላውቅም። ምን ለምን እንደግራ እንደገባችሁ አላውቅም። ግን በዚህ ግራ መጋባት ውስጥ በጣም ያናደደኝና የከፋኝ ምን እንደሆነ ታውቃላችሁ? ሰው መስለውኝ ምንም ስለዚህ ዓለም የማያውቅ ሀበሻ ምን እንደሆነ የማያውቅ ልጄ ነገርኳቸው። አባቴ ሚዲያ ምን እንደሆነ አያውቅ፣ ቤተክርስቲያን ከዛን ዘበኝነት እሱን ነግራቸው ለቆሻሻው ዓለም የአባቴን ቮይስ ሼር አድርገው ሲሳለቁበት አዩ። እሱን ያናደደኝ እሱን የከፋኝ። የኔ እናት በሚጥሚጣ እንጀራ በልታ ቤተክርስቲያን የምትሄድ ናት። እሷ ላይ ሲያላግጡ አዩ። እንደ ሀብታም ድሃ ላይ ሲያላግጡ ሲስቁ አዩ። እሱ ነው የከፋኝ እንጂ ክስ አይደለም። ፈኪው ክስ የምን አባቱ ክስ ነው? ቆሻሻ ገብቶቿል። እኔ ክሱን አቆማለሁ እናንተ ቀጥሉ ብለው ሌላ ሰው የቀጠለ ሰው ነው ያየሁት ዛሬ ፖሊስ ጣቢያ ሲሄድ። አልገባችሁም እናንተ? ስላልተናገርኩ ነው አይደል? ክሱ እኮ አላናደደኝም። ለምን አወራሁላቸው ነው ያናደደኝ። እናቴ ተሙት የምን ክስ ነው? እኔ እኮ ባህር ኃይልን አልፈን የመኒ ትተናቸው ስንሄድ መሳሪያ ተኩሶ እግሬ ላይ ያለ ድንጋይ ላይ ተኩሶ ድንጋይ ጋር እግሬ ላይ የነበረን ድንጋይ ፍርክስክሱን አውጥቶ እግሬን ቢመታ ኖሮ በዛ በበረሃ እየተሳብኩ ወይ ደግሞ ከኔ ጋር ሲሰደዱ የነበሩ ትተውኝ የሚሄዱ ስደተኛ ነበርኩ። ምንም እኮ አይገርመኝም። ጀልባ ላይ ከመውጣቴ በፊት
ለምን ሰው ይደግፈኛል ብዬ ራሴ ስወጣ ሰው እግጌ ላይ ረግጦ ጀልባው ለቅቄ ጀልባ ስር ገብቼ ውሃ እየወሰደኝ የሆነ ሰው አግኝቶ ያወጣኝ ሰው ነኝ። በምሽት እየተጓዝን እንቅልፌ መጥቶ ገደል ትቼ እዛ ገደል ጋር የተኛው ሰው ነኝ። አይገርመኝም እኮ ግን ስለ ልጄ ነገርኳቸው። ያንን ልጄ ለሞጣ ነገሩት። ስለ ምስኪኑ አባቴ ለሞጣ ነግሮ ሲያላግጡበት ሰምቼ ነው የተናደድኩት። እሱ ነው የከፋኝ። እንዲህ እናታችሁ ትብዳ ነው የምላችሁ። ስለ ክስ እኔ እናታችሁ ትብዳ፣ ህግ ራሱ እናቱን ይብዳ። እናቴ ትሙት እየተፋውበት ትሰቃለ ሲሉ ገመዴን ይዤ የሚሄድ ሰው ነኝ። ቁሻሾች ሰው መስላችሁ ስለ ልጄ ነገርኳችሁ ነው። ሚዲያ ምን እንደሆነ የማያውቀውን ልጄ፣ አማርኛ ምን እንደሆነ ሳይገባው ልጄ ዘር እናንተ ቁሻሻ የተሰደዳችሁለት አለ የነገዳችሁበት ዘር ሳይገባው ምን አማራ ማለት የመኪና መለዋወጫ ዕቃ እንደሆነ ራሱ ምንም የማይገባው ኦሮሞ ማለት ዝም ብሎ ውሃ እንኳን መሆኑ የማይገባው ልጄን ስለናንተ መንገሬ ይሄ ነው የከፋኝ። የኔ አባት በሚጥሚጣ እንጀራ በልቶ ምሳና ቁርስ ማይደግም አባትን ነግራችሁ እናንተ ግን ሙድ መያዣ አደረጋችሁት። ቁሻጭ ይሄ ነው እየከፋኛል፣ ሌላ ነገር እንዳይመስላችሁ እንጂማ የእናንተ ነገር ተስፋ ቆርጦልኝ ልጄን ፈርሜ እኔ እንኳን አንድ ነገር ብሆን ቴኬር የሚያደርገው ሰው ከፈረምኩ አሁን 2 ሳምንት ይሆኑኛል። የጎጃም ሰው የጎንደር ሰው የምናምን ሰው በሆን ኖሮ ወይ በገጠር በምናምን ታናግሩኝ ነበር፣ ወይ እረፍ የሚል ቋንቋ ብቻ ትልኩልኝ ነበር። የኔ ትልቁ ጥፋት ኦሮምኛ መናገሬ ነው። የኔ ትልቁ ጥፋት ኦሮምኛ መናገሬ ከመንግስት ጋር ኮሙኒኬሽን ያለኝ ስለመሰላችሁ ብቻ ነው። እኔ እንኳን ከመንግስት ጋር ከእናትና ከአባቴ ጋር እንኳን ኮሙኒኬሽን የለኝ። ነግራችሁ ግን አለማመናችሁ እሱ ነው የጎዳኝ። ያ ነው እየተፋውባችሁ ሞታለሁ የምላችሁ። እናንተን አይደለም የእናንተን ተከታዮች የእናንተን ጥላሾች ሁላ ልጄን እንሳይ ተፍቼባችሁ ነው የምሞተው። እኔ ከልቤ ሳናግራችሁ ሰዎች ካልገባችሁ ከምላስ ያናግራችሁ እንዲገባችሁ አደርጋለሁ፣ ወይ እንድትጠሉኝ ያደርጋችኋለሁ። የጥላቻ ጥግ ነው ማሳያችሁ። ልቤን ስከፍት ግን የእውነት ነው የምከፍተው፣ ለማስመሰል አይደለም። የተወሰነ ጊዜ ልቤን ከፍቼ አሳየቻችኋለሁ። ሚዲያ ላይ ከፍቼ ማላውቀው ልጄን ሰጥቻችኋለሁ። እናትና አባቴን ሰጥቻችሁ እናንተ እንደ ሀብታም ደሃ ቤተሰቤ ላይ አላገጣችሁ። ልጄን ሳይ አላገጥባችኋለሁ። እያላገጥኩ መቃብር እገባለሁ። ቁሻሾች እስቲ ለእናንተ ፍራሽ እንደሚሆናቸው እድሜ እንደሚሆናቸው ያለ እሺ፣ እስቲ የእናንተ ቤተሰብ እልልል ብለው እንደሚስቁ ያለው የእናንተ የፖለቲካ ታርጌት ወይ የሀብት ታርጌት እንደሆነ ማየት ፈልጋለሁ። ልጄ ነው አልፌም የእግር እሳት አለም የአይምሮ እሳት እንደምሆንባቸው አውቃለሁ። ምክንያቱም እኔ ኔጌቲቭ ሰው አይደለሁም። ለእናንተ እውነቴ ምክንያት አለ። ቁሻሾች አባቴ እንደኔ እንደናንተ ቁሻሻ ሰው አይደለም፣ በጣም እውነት ያለው ሰው። ለዚህ ቁሻሻ ዓለም ያካፈላችሁት እናንተ ናችሁ። በሴት ልጅና በወንድ ልጅ እንዳታላገጡ ሁላችሁ። እናቷን ሰምቻለሁ አባቷን ሰምቻለሁ ልጇ እንደዚህ ነው ብሎ የሚመዝን ማን እንደሆነ ታውቃላችሁ? የኔ ሚዛን ማለፊያ የለም። በሙስሊሙና በክርስቲያን ምን ይላል? ልጆች ገነት የሚገቡት በእናታቸው ታፋሰር ነው ይላል። በእናታቸው ታፋሰር። የኔ ንጹህነት የተመዘነው በማን እንደሆነ ታውቃላችሁ? በሞጣ በጆከር የእናቷን ድምጽ ሰምቻለሁ፣ ስለ ልጇ ሰምቻለሁ። በነዮኒ በእነዚህ ቁሻሻ ልጆች ነው የተመዘንኩት እኔ። ገብቷችኋል? በነቡቺ ቁሻሻ ሸርሙጣን የተመዘንኩት እኔ እንግዲህ ለእንደዚህ ቁሻሻ ሰዎች የምመዘነው
ኦሮሞ ወይ ምናምን የሚል ወይ ዘረብስ የሚል መስፈርት ይዤ እዚህ ሚዲያ ላይ ስለመጣ ነው። እነሱ ግን ወይ በጎጃም ወይ በጎንደር ስለነገዱ ንግዳቸው ተቀባይነት ስላገኘ ብቻ ነው። እኔ ግን የምመዘነው በእነዚህ ተመዝኜ አይ እሷ እንደዚህ ናት ተባልኩኝ። እኔ ገብቶቻል። እኔ ተመዘንኩ ጋይስ፣ እኔ ተመዘንኩ። እናቴ ታማ አንድ ቀን የትራንስፖርት ያልሰጠዋት ወገኔ ተራበ ብዬ ግን ስንት ብር ስረዳ የነበርኩት እኔ በእነሱ ተመዘንኩ። ገብቶቻል። ሻምፓኝ ሲበትን የነበረ ማናጀር የነበረ ነቡቺ በእነሱ ተመዘንኩ። አላሳዝንም? ሚዛኑ ደግሞ የሚሰጠው ማን ነው? የኛ ባለ ሀብት እውነት ከአብይ ጋር ቀም ያለው እኔን በማግኘቱ ቂሙን ተወጣ። እውነት አንድ ኦሮመኛ ተናጋሪ ሰው አገኘ። ቋንቋ ነው ኦሮመኛ። ልክ ፈረንሳይኛ፣ ጀርመንኛ፣ እንግሊዘኛ እንደምትሰሙት ኦሮመኛም ቋንቋ ነው። እሺ ዘር አይደለም። ዘርም ከሆነ በጣም ቆንጆ ዘር አለ። ሰላሌ የሚባል ዘር አለ። ቱለማ የሚባል ዘር አለ። የእውነት ባላመልክበትም ባላድግበትም ማለት ነው። ያደግኩት ሐረር ነው። አባቴ ቱለማ ሰላሌ ቢሆንም እሺ እንደናንተ ቆጣሪ ቢኖር እስከ 7 ቤት ቆጥርላችሁ ነበር፣ እስከ 8 ቤት ቆጥርላችሁ ነበር። አባቴን ጠይቁ ስለዘሩ። ዘረኛ ስለሆነ አይደለም የመጣበትን ስለሚያውቅ ብቻ። እናቴን ጠይቋት፣ ስለ ቦረና ጠይቋት። እናቴን ቁሻሾች እከካ መጀመሪያ ጊዜ ስንገናኝ ምን እንድጠይቅ ስለ ሰሜን ምን ያገባሻል ተባልኩት። እኔ ምንድን ነው ያልኩት? አንተም ትቀጥላለህ። ሀገር አይደለም እንዴ ነው? አያችሁ እናንተ የምታስቡትና የተከበባችሁት እንደ ማሰሮ ውስጥ የሚበራ መብራት ስለ ሰሜን ነው። እኔ ግን ስለ ሙሉ ኢትዮጵያ ያገባኛል ነበር ያልኳችሁ። ጥያቄ እንኳን አልነበረኝም። ሀገር አይደለም እንዴ ነው ያልኳችሁ። ጽም ያላችሁት። እኔ ታክቲክ አስቤ ፖለቲካ አስቤ አይደለም፣ እውነት ነው የነገርኩት። ለምን ጎረቤት ሲጨነቅ እዚህ ያለው እንደሚጨነቅ አውቃለሁ። የእውነቴን ነው የመለስኩላችሁ። ገብቶችሁ እንዳትረሱት። ግን አላጋጭ ቀላጅ ምናምን በመስ ዛሬ አይታችኋል። ጌም ስጫወት የወረደልኝን አይታችሁታል። ልለጥፍላችሁ እንዴ? እሺ እንደ ጉድ ነው የወረደልኝ። ጌም የተጫወትኩት ራሱ እንደዛ ደስ አላለኝም። ሀገር አይደል እንደ ኢትዮጵያ ነበር ያልኩት። እንደ ጉድ ብታይ፣ እንደ ጉድ በቃ እንደ ጉድ እንደ ምክንያቱም ጎረቤቴ ሲጨስ እኔ ጋር ሰዓቱ እንደማይደርስ ምንም እንትን የለኝም። ደግሞ ቤተሰቤ ናቸው፣ ህዝቤ ነው። የማለገ ሰልፍሽ ሆን ቤተሰቤ እዚህ ቤተሰቤ እያለቀሰ እኔ ደስተኛ መሆንበት ምክንያት የለም። እዚህ ጎረቤት ሀዘን ሆኖ እዚህ ጋር ሰርግ ሆኖ እስተቂጡ ሙዚቃ አንከፍትም። እኛ ሀገር ቤት አዛን እያዘነ ሙዚቃ አይከፈትም፣ ይቀነሳል። ማንም አዞን አይደለም፣ ህሊናችን። እዚህ ጋር ቅዳሴ ተጀምሮ ሙዚቃ ወይ ምን አይጨመርም፣ ይቀነሳል። ማንም አዞን እኮ አለን፣ ቤተክርስቲያን አዞን አለ፣ መስጊድ አዞን አለ። ህሊናችን ግርማ ሞገስ አለው። ሃይማኖት ማንነት ግርማ ሞገስ አለው። እሱ አዞን ነው። የማንም ቆሻሻ ያቺ ነገር አያችሁ፣ የኔና የእናንተ መሀል ልዩ ትግሉን አሁን ትቀላቀላለች ነፍሴ። ከዛን ቀን ወዲህ ነው እኔን የምትለኩት በዘር እንደሆነ ይገባል። ለነገሩ ደንቆሮ ናት። እኔን የምትለኩት በአካባቢ እንደሆነ ይገባል። ኦሮሞ እኮ እዚህ ጋር ነው የሚፈልገው። እዚህ ጋር ምናልባት የሆነ የምትናገሩት ነገር ያንን የሚያካክስ ከሆነ ብዙ ሰምቻችሁ ነበር። እንደዛም ግን የኔን የምስራቅ ሰው መሆንን እውነት ጀግና ነሽ ይባላል። ተቀል አልቻለም። ለዛ ነው ክሱን አነሳለሁ አላነሳም እያሉ ሂሳብ ኬሚስትሪ እኔ ላይ የሚችለው ክሱን አይደለም። አሲድ ብትደፉ ምንም የማይገርመኝ ሰው
እናንተን የፖለቲካና ከሀገር ስደት በእኔ ለምን የምትወጡት? እኔ እኮ በ12 ዓመቴ ስደት የወጣው የመን ያደግኩ ሰው ነኝ። እኔ እኮ ሬዲዮና ምናምን ስለምሰማ ነው ቅኔና ምናምን የምዘርፈው እንጂ እንደሌላው ኦ ማይ ጋድ እያልኩ መኮላተፍ የሚያምርብኝ ተቀባይነትም ያለው ሰው። በጣም ተበጠረናችሁ። በእናንተ ቤት ዩአር ስማርት፣ በጣም ስማርት ሆናችሁ እኛን እጃጅላችሁ እናንተ ጂነስ ሆናችኋል አይደል? እውነት የኛ ጅል መሆን ምክንያቱ ድሃ መሆናችን ነው አይደል? ድሃ አይደለንም። ባንክ ውስጥ የሚቀመጥ ብር ነው እንጂ የሌለን የዕለት ዕለት ላይፍ አለን። እሺ ዛሴት እስር ቤት ብንገባ በቀን 3 ጊዜ መብላት እንደምንችል ልንገራችሁ። ዲፖርት ብንደረግም ሀገራችንን ምንገባው ይቀበልን ማህበረሰብና ህዝብ አለን። እንደናንተ በስጋት አንኖርም። ኢየሱስ ክርስቶስ ይፈርዳል። እያየናችሁ እኮ ነው። እያየሁ እኮ ነው። ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስህተት የለም ማለት ህዝቡ አስመሳይ ከሆነ የምን ብቻህን አማኑኤል ገብተ ጤነኛ ነኝ የሚል ሰርተፊኬት ማሳየት ነው ያለች ነው። ገብቶቹ አላሰቡ አልገባችሁ። ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስህተት የለም ነው። ውሸታም ቆሻሻ በሆነ ዓለም ያንተን ጽዱነት እንዲሽቶ እየነፋ መስከረም ሲጣጠን ነው አደይ ሲጣጠን የሚል ቆሻሻ ምናምን ሰፍራ ደርሰ መመጻደቅ ምን ያደርግልሃል? አድባት እንደሚሉ ታውቂያለሽ። አንቺ ጨካኝ ራሳቸው እነዚህ ሰዎች መልሰው ማለት ነው። አንቺ ጨካኝ፣ አንቺ አውሪ፣ የቀን ጉዳይ ነው፣ አንቺም ጠብቂ ነው የሚሉሽ። አባሽ አሁን ለምን ዝም አልሽ? ፈርተሽ ነው የሚሉሽ ሰዎች። ነገ እሷን ብትናገሪ እነዚህ ሰዎች ናቸው ተመልሰው ኮመንት የሚጽፉትና በራስ መመራት ደስ ይላል። ዝም ማለት ዝም ሲባል ምን ያህል ዝምታ እንደሚያንጨረጭር እኮ አየን። መቀሰጥ ማለት እግዚአብሔር ይመልስ ብለሽ እና እኔ ክፉ አልናገራትም። ምንም አይደለም። ቁጭ ብዬ ነው ማየው። ዳርቁሽ ማለት ነው። በጣም ይኸውልሽ አንቺ ብታይ ማለት ነው ማታ በኩለ ሌሊት ቮይስ አድርጋችሁ በግምትባል ሴትዮ ዳቦ ቢ አለችኝ። ቀጮ ትፋፍ ያለሽ ዳቦ ቢ ብላይ አንቺ ዳቦ ገብርኤልን ዳቦ በልች ስማም 2 ዳቦ ትልልቅ ነው የበላሁት። እመቤቴ እንኳን በላሽ። ኧረ ግን ዳቦ የሚያወፍረኝ ይመስለኛል። መፋፋት ማለት ጉንጭ ምናምን ነው። አሪፍ ነው። ቢ እኔ ማንቺ ቢት ያታለሽ ያ ማሪ ቢ ገብርኤል ዋጥ እያረኩኝ ብልት እያረኩ በሆነ ነገር እያረኩ ጌታን ያወፍራል። እና ቡኒ አይወፍርም። ቡኒው ዳቦ አይወፍርም። ቀጮ እኔ ነጭ ቡኒን አልወድም። እኔ ቡኒ ነገር አልወድም። ጓደኛ የሆንኳቸው ነበር። እናንተ ግን ውሸት አላማችሁ ስለሆነ በውሸት ነው የቀረባችሁ። እኔ ላይ ሙድ ያዛችሁ። ጅሎኛ አይደለም ሙድ የተያዘብኝ። ያመነን ሰው ማታለል ብልጠት አይደለም፣ ካዲነት ነው። በነገራችን ላይ ካዲነት ገብቶቻል። ሰው ስላመነ እንጂ ዝም ያለው ስላታለልከው አይደለም። ገብቶቻል። ስማ እያንዳንድሽ እኔ የሐረር ልጅ ብሔር ብሔረሰብ የሚኖርባት ሀገር የመጣው ነኝ ከልጅነት።